ታሪክ ባለቤት መሆናችን በሙሉ ባለቤትነት የምናምንበት ጉዳይ ነው። ቀን 2/5 ወር 2018 ዓ.ም ከአፋባ ቴዎድሮስ የአደረጃጀት ማሻሻያ መጠናቀቅን በማስመልከት የተሰጠ መግለጫ። የአማራ ሕዝብ እንዲሁም ሀገራችን ኢትዮጵያ ረጅምና ግርማዊ የትናንት ታሪክ ባለቤት መሆናችን በሙሉ ባለቤትነት የምናምንበት ጉዳይ ነው። ለረጅም ዘመናት በፈተናዎች መካከል ሁሉ የረጋ ስርዓት መገንባትም ተችሎ ነበር። ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊ ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድክመቶቻችን ታግዞ በዚህ ልክ ትናንትን እየናፈቁ ዛሬን የሚያጡ እናት አባታቸውም ሆነ ወዳጅ ብለው ያከበሯቸው ሰዎችን ሁሉ የካዱና በነውር ላይ ያጌጡ በተሰጣቸው ኃላፊነት ከውትድርናውም ከመንግስት ባለሙያነትም ከሃይማኖት ተቋማትም ይሁን በሰፈር በየትኛውም ቦታ ላይ ከቤተሰባቸውም ሆነ ከወላጆቻቸው ወይም ከያዙት ከትዳራቸው በሁሉም ነገር የማገጡ የረከሱ ሰዎች ተሰባስበው የሌሎችን ነውረኛ በተስፋ መቁረጥ ነውረኛ ተግባር ማለት ነው በተስፋ መቁረጥ ተሸክመው ተስፋ አስቆራጭና የህዝብን እልቂት እያባባሱ እስኪሞቱ ድረስ በጥፋት የቀጠሉ ነውረኞች ዛሬም ያወራሉ። አፋባ እንተናንተና እያሉ ማንም ምንም የሚጋልባቸውና ከየት ተነስተው የት እንደሚደርሱም የማያውቁ እጅግ የተረገሙ የኃጢአት ልጆች ባሳደጉት ሰይጣን የሚነከሱና እየጠፉ ያሉ ነውረኞች አፋባ አፋድ እያሉ በህዝብ ደም ላይ የሚቀልዱ የኃጢአት ልጆች ያወራሉ። ስሟቸው ምን መገለጫ የሀገረ መንግስት ግንባታውን በማቋረጡ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህ ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞችን ለማስከበር የተቋረጠ የሀገር ግንባታውን ዘመኑን በሚመጥን መልኩ ለማደስ የቀጠለና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊ ዓለም አቀፋዊ መሻቶችንም ቀርጿል። የህልውና ትግሉ ባለፉት ከ30 ወራት ራሱን በማጠናከር ጠላትን በማዳከም እንዲሁም በዲፕሎማሲ መስክ የዓለም አቀፉ ማህበረሰብ ተደራሽ ለማድረግ ትኩረቱን አድርጎ ቆይቷል። በዚህም ሂደት ትግሉ የሚጠይቀው መስዋዕትነት ስልታዊ በሆነ መልኩ በመቀነስ አያሌ ግቦችን አሳክቷል። የጠላትንም ወረራ በመመከትና ሊያደርስ ያቀደውን የዘር ማጥፋት መጠን እነዚህ እጅግ በጣም ከነዚህ ጋር ማንኛውም የሚያስነሳ ኃይል ሊያፍር ሞቱን ቀብሩን ቅጣቱን መጠበቅ ይገባዋል። ሊያፍር ይገባዋል። የትኛውም የዓለም ጫፍ ላይ ቢሆን ደግሞ መከራውን ለመቀበል ዝግጁ መሆን ይገባዋል። እነማን እንደሚጫወቱበት፣ እነማን ከኋላ እንደሚነፉት፣ እነማን እንደሚሸኑበት፣ እነማን እንደሚረግጡት ያውቀዋል። ይህንን ህዝብን አማራን ህዝብ አይደለም ራሱን መወከል የማይችል ራሱን እንደ ቁስ ለሌሎች መጫወቻ አድርጎ የሸጠ ጭንጋፍ ከሰውነት ክብር ወርዶ የተፈጠፈጠ ዘረኛ ጎጠኛ ብስብስ እና በእንደነዚህ አይነት ነውረኞች የሚነዳ ሰውም ቢሆን ጀስት እስከ ቀብሩ ድረስ መነዳት ይችላል። የተሳሳተ አብሮ የተወላገደ የተልከሰከሰ የሚገባውን አግኝቷል፣ ወደፊትም ያገኛል። ኢትዮጵያም በድል ትቀጥላለች። ኢትዮጵያውያንም ኢትዮጵያን ያሻግራሉ። እነዚህ ባለጌዎችና ነውረኞች ማን ብሏቸው ምን እንደሚሉና የት እንደሚደርሱ እናውቃለን። ይሄን አምጥተን እዚህ የምናቀርበው የሚሰማ አእምሮና ሰብና ያለው እንደ ሰው ተከብሮ በሰውነቱ ክብሩን ጠብቆ የቀጠለ ካለ እንዲሰማው እንዲያውቀውና እንዲያጸናው ሌላ ጊዜም እንዳይደገም እንደነዚህ አይነት ትቢያ የሆኑ የኃጢአት ልጆች ከየመንገዱ የተወለዱ ሊሆኑ ይችላሉ። ወይም ትዳሩን እያፈረሰ ከተለያየ ቦታ የደቀላቸው ሰዎች ሊሆኑ ይችላሉ። ባይኒሚስ እንደነዚህ አይነት የኃጢአት ፍሬዎች የትም መቼም በየትኛውም ቦታ ላይ እንዳይፈጠሩ ለማድረግ እያንዳንዱ ሰው ነኝ አለ። በተለይ እውነት እወዳለሁ፣ ሀቅን እወዳለሁ፣ ሀገር እወዳለሁ፣ መልካም ነገርን እወዳለሁ ብሎ የሚያወራና የሚሰራ ሰው ከእንደነዚህ አይነት ነውረኞች ራሱንና ህዝብንም ሀገርንም ለመጠበቅ እንዲሰራ ለማስቻል በታሪክ ውስጥ ለማካተት ነው። ከዛ ውጪ ተቢያ ነው እንኳን እንደነዚህ አይነት ርካሾችን እነዚህን መረጋገጫ አድርገው የሚመጡ
ከኋላ በስውር ተንጠላጥለው ያሉ ጋላቢዎቻቸውንም ቢሆን በልካቸው እንደምናስይዝ እኔ በኢትዮጵያ አምላክ ስም እየማልኩ ማረጋገጥ እችላለሁ። ኢትዮጵያ ሊቀጥል ከነስ ባሻገር በወታደራዊ፣ በፖለቲካዊ፣ በኢኮኖሚው፣ በመረጃና በዲፕሎማሲ ግንባሮች ሁሉ ማዳከም ተችሏል። በውጤቱም ጠላት አንዲት የረፍት ቀን እንዳይኖረው በአዲስ አበባም ድንጉጥ ሆኖ መጨረሻውን እንዲጠባበቅ ማድረግ ተችሏል። በዓለማችን ሀያላን መንግስታት ዘንድም የተናቀና የተጠላ እንዲሁም በሌላ ኃይል መቀየሩ አስፈላጊ መሆኑ የታመነበት ማድረግ ተችሏል። ይህንን ሁኔታ ለብዙ ወራት የገመገመውና በተግባርም በጥናትም ያረጋገጠው ቴዎድሮስ ዕዝ ስትራቴጂክ ሰነዶችን አዘጋጅቶ በ2017 ዓ.ም የክረምት ወራት ከአባልና አመራሩ እንዲሁም ከህዝቡና ቆይ ይህንን እንኳን እንደሆነ ነገር ብላችሁ አታውሩም። ቴዎድሮስ ዕዝ የሚባለው የት አካባቢ ነው ያለው? ደግሞ አፈር ብሉ። እንደናንተ አይነት አዋራጆች መቼም አይቻል አቅም መድኃኔዓለም እንደው ዘራችሁን ያጥፋው። ደጋፊዎቻችን ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ታማኒ የቀጣይ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል። የቴዎድሮስ ዕዝ ኃይል ከአካል እስከ ዕዝ እንደገና በመዋቅራዊ ማሻሻል በ5 ኮሮች፣ በ15 እግረኛ ክፍለ ጦሮች፣ በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ ደምሳሽ ክፍለ ጦርና ሰባሪ ሻለቆች ተደራጅቶ ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸውን ባሻገር የጠላትን የቡድንና የነፍስ ወከፍ የሜካናይዝድ መሳሪያዎችን መማረክ ጀምረዋል። በሂደቱም የህዝብ አስተዳደርና የኃይላችን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። የጊዜያዊ መንግስት እኔ ከናንተ መቀደድ የናንተን መቀደድ ደግሞ ቁም ነገር አድርገው የሚቆጥሩት ምን ያህል ቀዳዳ ቢሆኑ ነው ማለት ከሆነ ነገር ጋር የለም ከሚናገረው የሚሰማው ከሚሰማው የሚናገረው እኔ የሚጋልባችሁ ሰዎች ሁሉ እንዴት አድርገው ያፍሩባችሁ። እናንተን እንደ ሰው አትቆጠሩም፣ መቼም እንደ ውሻም አትቆጠሩም። እንደምንድን ነው የምትቆጠሩ? ፊሽካ ማንም ጠጋ ብሎ የሚነፋችሁ በስም መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራ ሲሆን የሥራ አስፈጻሚ ኮሚቴው የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል። በዚህም በየኮር ስምሪት ቀጠናው መልሶ ማደራጀቱን የመራችሁ ልዑካንና መላው የድርጅታችን በየደረጃው ያላችሁ አመራሮችና አባላት ላሳያችሁት ቁርጠኛ ርብርብ የአደረጃጀት ማሻሻያው መሪ አብይ ኮሚቴ ከፍተኛ አድናቆትና ምስጋና ያቀርባል። ይህ ግዳጃችሁ በትግላችን ታሪክ ውስጥ በደማቅ የሚመዘገብና የሚዘከር ጭምርም ነው። ምክንያቱም ግዳጁ ሁነኛ ድርጅታዊ የአባልና አመራር እንዲሁም የጊዜያዊ መንግስት ቁመና የፈጠረና ትግሉን ወደ አዲስ ምዕራፍ በማሻገር ወደሚፈለገው ህዝባዊ ድል መስፈንጠሪያ መሰረት ነውና በሂደቱ የተፈጠሩ ከለውጥ ተቋማዊነት ጋር የሚገናኙ ቀላል የማይባሉ ፈተናዎች በመላው የድርጅታችን አባላትና አመራሮች ቁርጠኛ አቋም መከላከል የተቻለ ሲሆን በተገኘው ልምድና መረጃ የድርጅታዊ የሰው ኃይል ጥራት መረጋገጥና የአቋም ፍተሻ ስራዎች ተጠናክረው የሚቀጥሉ መሆናቸውን እናረጋግጣለን። የበላይ መዋቅሩ ፍተሻና ማሻሻያም የሚቀጥልና የምዕራፍ ዋነኛ ተጨማሪ ተግባራችን ነው። የዚህ የቁመና ማሻሻያ መርሃ ግብር በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጃችንን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን ይህም ለወገንና ለወዳጅ የምስራች፣ ጠላት ደግሞ ሌላ የራስ ምታት መሆኑን እየተገነዘብን በዚህም መሰረት የሚከተለውን ጥሪ እናስተላልፋለን። አንደኛ፣ ለዛችን አባላትና አመራሮች፣ ውድ የአማራ ህዝብ የቁርጥ ቀን ልጆች የሆናችሁ የዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ታላቁ ህዝብ በህልውና አደጋ ላይ ወድቆ መገኘቱ ውርደታችን ቢሆንም ይህንን አደጋ ለመቀልበስና ወደ ሌላኛው ህዝባዊ ግርማዊ ነገን ለማዋለድ በትናንቱ ክቡር ታሪካችን በነባራዊ አደጋ መወለድ ውርደታችንና በመጪው ተስፋችን መካከል ህዝባዊና ሀገራዊ ጥፋትን ለማስቆም እንደ ሻማ እያበራን እየቀለጥን ከራሳችን ይልቅ ህዝባችንና ሀገራችንን ማስቀደማችን አኩሪ ዘላለማዊ ታሪካችን ነው። ይህ ታሪክ የአዲሱ አማራዊ ትውልድ የእያንዳንዱ ፋኖ የወል ታሪክ ነው። ጓዶች ሆይ ከከፈልነው የእስከዛሬ መስዋዕትነት የከፋ ሊገጥመን አይችልምና የምንከፍለውን ክቡር መስዋዕትነት ከህዝባዊ አደጋውና ተስፋችን አንጻር በመመዘን ከነበረን የበለጠ መበርታትና መጽናት ይገባናል። የት ነው ያላችሁት? የት አላችሁ? የት ነው ያላችሁ? እንምጣ እስኪ እናግኛችሁ። እዚህ ቦታ አለን በሉ እስኪ አንዱ ህዝብ ላይ እስኪ አግኙት። ባገኘው ቢሏም ሆነ መጥረቢያ ባገኘው ማንኛውም ነገር እንዲላችኋል። ግን እናንተን ያስጠጋም ከእናንተ ጋር የሚማግጥልም መድኃኔዓለም የፈጠረውን ነገር ሁሉ ለእርሱ ጦር አድርጎ ያዝምትበት። የሚበላው ምግብ፣ የሚጠጣው ውሃ፣ የሚተነፍሰው አየር፣ የሚቆምበት መሬት፣ ማንኛውም ነገር ለዚህ ኢትዮጵያን ለማፍረስ፣ አማራን ለማጥፋት፣ ትውልድን ለመግደል ለዘመታችሁ፣ ለምታዘምቱና ለምትተባበሩ ሁሉ ነገር ይካዳችሁ። ሁላችን የበለጠው ወደ ድል አነስተኛ መስዋዕትነትና ጊዜ መስፈንጠር እንዲችል ለማስቻል የተሰራው መዋቅራዊ ማሻሻያ የሁላችንም ርብርብ የወለደው ስኬት ነውና በያለንበት ለቀጣዩ ግዙፍ ህዝባዊና ሀገራዊ ግዳጅ ሁሉም ወትሮ ዝግጁነታችንን እናረጋግጥ ዘንድ በጥብቅ እናሳስባለን። ሁለተኛ፣ ለደጋፊዎቻችን
በቅርብም በሩቅም የምትገኙ ውድ ደጋፊዎቻችን የእስከዛሬው ልዩ ልዩ ድጋፋችሁ መሬት ላይ ያለንን ቁመና በማጎልበት አፈጻጸማችንን አሻሽሏል፣ የጠላት አቅምን አዳክሟል፣ በዓለም አቀፉ ማህበረሰብ ዘንድ ተሰሚነትን በማሻሻል ላይ ይገኛል። ለዚህም ከፍተኛ አድናቆትና ምስጋና እናቀርባለን። እንደሚታወቀው ከትግሉ የዓላማ ክብደትና የጠላት አረመኔነት አንጻር ይህ አማራዊ ተጋድሎ ሰፊ ሰብአዊ ርብርብ ይጠይቃል። በመሆኑም ከትናንቱ ይልቅ ዛሬና ነገ ህዝባችንን ያስቀደመ ታጋይ ሰራዊትና አታጋይ ድርጅትን የበለጠ ለማጠናከርና ለመደገፍ እረፍት አልባ ሆኖ በትጋትና በጽናት መስራትን ይጠይቃል። ህይወቱን ያለ ስስት ለህዝባችን መድኃኒት የሞት ከለላ ለሆነው አዳኝ አማራዊ ሰራዊታችን ሁሉም ከጎኑ ትቆሙ ዘንድ አደራ ማለት እንፈልጋለን። በብርቱ እየተፈተነ በጽናት ከሚዋደቀው ሰራዊታችን ይልቅ በማይረባ ስብሰባ ድጋፋችሁን ማስተጓጎል እንደማይገባችሁና በጽናት ከጎናችን እንድትቆሙ እናሳስባለን። ሶስተኛ፣ ለጸረ ብልጽግና ትግሉ ማህበረሰብ ኢትዮጵያ ሀገራችንና አጎራባቾቿ ሁሉ እየተተራመሱ ወደ ከፋ እልቂት እየገሰገሱ በሚገኙበት በዚህ አደገኛ ወቅት አተራማሹና የእጅ አዙር ጦርነት ተላላኪው አረመኔው የብልጽግና አገዛዝ የሚታገለው ማህበረሰብ መበራከቱ ለሀገራችን ሆነ ለቀጠናው ተስፋን አጭሯል። የነበረው ተናጥላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያስበረግጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት እንዲሁም የተሳለጠ የጋራ ዲፕሎማሲ በመስራት ድላችንን በአጭር ጊዜ እንድናደርግ ብርቱ ጥሪያችንን እናቀርባለን። በበኩላችን የህዝባችንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እናረጋግጣለን። አራተኛ፣ ለአማራ ህዝብ የተከበረው ህዝባችን ሆይ እኛ የገጠመን ህዝባዊ አደጋ ለመቀልበስና መጻኢ ተስፋችንን በጎ ለማድረግ የአደጋው ባለቤት የሆነውን አረመኔያዊ አገዛዝ ጠላትን እየተናነቅን የምንገኝ መሆናችንን አቅፈህና ደግፈህ እያታገልከን ለምትገኘው ጀግና ህዝባችን ለማስረዳት የምንኳትን አይደለንም። ይልቁንስ የገጠመንን ውስብስብ አደጋ በቀላል መስዋዕትነትና በአጠረ ጊዜ ለመቀልበስ ሰራዊታችንን ማጠናከር በየዘርፉ በያለንበት ሁሉ የትግል አካል መሆንን ይጠይቃል። ራሳችንን ከጥፋት ለመከላከል ከጠላታችን የማጥፋት ርብርብ የላቀ ርብርብ ያስፈልጋል። ይህን የምትለው 12 ቁጥር ሚስማር እስከ ነፍሱ በቆመ ሰው ላይ በግንባሩ ያስገባ ልጆቹን ለ3 ዓመታት ከትምህርት ቤት እየከለከልክ መምህራንን እየጨፈጨፍክ ለሰላም የሄዱ እናት አባቶችን እያዋረድክ እየገደልክ ሰዎችን እንደ በግ እያገትክ እየገደልክና እየዘረፍክ በየቦታው ላይ የነውር አይነት ሁሉ ነገር እያደረግክ ነው። ይህ ታሪክህ ነገ ይተረካል። እኔም ይህንን ሆን ብዬ የማካትተው ከዚህ ጋር የተያያዙ ሰዎችን ሰማይና ምድር እያለ እያየ የሚገባውን ፍርድ ለመስጠት ነው። ከዚህ ጋር ያሉ ሰዎች ሁሌም እንዳስቆረቱ ይሁዳ ራሳቸውን እስኪያጠፉ ድረስ እንዲሸማቀቁና እንዲሮጡ ነው። እውነቴን ነው የምላችሁ። እናንተ ዛሬ ኢትዮጵያን የምታዋርዱ፣ የአማራን ሕዝብ የምትገሉ፣ ትውልድ እንዲመክን የምታደርጉ፣ መሰረተ ልማት የምታወድሙ፣ መንገድ የምትዘጉ፣ ሰዎችን በአሰቃቂ ሁኔታ የምትገሉ፣ እጅ የምትቆርጡ፣ ጆሮ የምትቆርጡ፣ እናንተን መስጂድ ላይ ጥይት የምትተኩሱን እናንተን የእናንተ ልጆች ከእናንተ የተፈጠሩት የትኛውም ቦታ ላይ ይሁን የዛንን ህዝብ ደም ያብሳሉ። በእናንተ እኛን ወዳጅ አሳጥታችሁ፣ እኛን ቤተሰባችንን በጥብጣችሁ፣ እኛን ህይወታችንን ሁሉ አራቅታችሁ እናንተ ሰላማዊ ህይወት፣ ሰላማዊ ነገር አይኖራችሁም። ማን የእኛን ደም እንደሚመልሰው አታውቁም። ከእናንተ አብራክ ተፈጠሩ በተባሉት በእናንተ የሚጋለቡ ሚስቶች ካሏችሁም ከእናንተ ጋር የሚጋደሙ ሰብናቸውን ያጡ ሴቶች ካሉም ከነርሱ ያን በቀል ታገኛላችሁ። አይሹር በጣም ወደድ ነው የምትሉትና የህዝብን እንባና ደም ወስዳችሁ የምታበሏቸው እናንተ የምትጋደሟቸው ሴቶችና ልጆች ሁሉ ያንን እንደሚያደርጉባችሁ ማለት ነው። ለዛ ነው አካትተው። ለዛ ነው የትኛውም ቦታ ላይ ቢሆን ያላችሁ ሰዎች ይሄንን አካትቼ ማቀርበው ማለት ነው። ለኢትዮጵያውያን ሁሉ የተከበርከው የታላቁ ኢትዮጵያ ህዝብ ሆይ የዘመናት ተጨባጭ ህዝባዊ ፍላጎትና ተስፋ በውስን ቡድናዊ ፍላጎትና አምባገነናዊ እንዲሁም ኋላቀር የፖለቲካ ከባቢ ምክንያት አርቲስቱ እንዳለው ካለም በፊት እንዳልነበር ወደ ኋላ ቀርተህ በማይመጥንህና አዋራሽ ሁኔታ ውስጥ ትገኛለህ። በፖለቲካ ወለድ የጋራ ራዕይ ማጣት፣ የርስ በርስ መጠራጠርና መጠቃቃት፣ ራብ፣ መፈናቀልና መሰደድ፣ አፈናና ከባድ የእንቅስቃሴ ገደብ እንዲሁም ከቅርብና ሩቅ ዓለም አቀፍ መገለልና መናቅ ገጥሟል። በጥቅሉ ተጨባጭ ሀገራዊ የጋራ የህልውና አደጋ ውስጥ እንገኛለን። በመሆኑም ለዚህ ሁሉ ችግር ባለቤት የሆነውን አረመኔያዊ አገዛዝ ለማስወገድና በሁላችን ድርሻና መዋጮ ላይ ቆማ ለሁላችን የምትሆን ታላቅ አፍሪካዊትና ዓለም አቀፋዊት ሀገር ለመገንባት የጋራ መስዋዕትነት፣ የጋራ አሻራ ለማስቀመጥ እንድንንቀሳቀስና የሚደረጉ የቅርብም ሆነ የሩቅ የጸረ ብልጽግና ትግል ትብብሮችን በቀናነት በመረዳትና በመደገፍ የመከራችንን ጊዜ በማሳጠር ተስፋችንን ቅርብ እንድናደርግ የከበረ ጥሪያችንን እናቀርብላለን። ስድስተኛ፣ በጠላት አሰላለፍ ውስጥ ለምትገኙ አመራርና አባላት እናንተ በቀጥታ የጠላት አሰላለፍ ውስጥም ሆነ በባንዳነት የተሰለፋችሁ ዘመኑን ያልዋጃችሁ ወገኖቻችን
ያደረሳችሁት ህዝባዊና ሀገራዊ በደል ከበቂ በላይ ሆኖ ሞልቶ የፈሰሰ መሆኑን ተረድታችሁ ከግለሰባዊና ጊዜያዊ ጥቅምና ፍላጎታችሁ በመላቀቅ ለህዝባዊና ሀገራዊ ጥቅም ፍላጎቶቻችን ትገዙ ዘንድ ጥሪያችንን እናቀርብላችኋለን። ለምን ያሸነፍክ ከሆነ ለምን ትለምናለህ? እና በጠላት አሰላለፍ እስካላችሁ ድረስ መራራ እርምጃችንን ወስደናል። ይህ ተጠናክሮ የሚቀጥል ይሆናል። ሆኖም አሰላለፋችሁን ብታስተካክሉና ባሉን አማራጮች ሁሉ ብትቀላቀሉ የምህረት በራችን ሁሌም ክፍት መሆኑን እያሳወቅ አንተን አምሮ ሊመጣ ለራሳችሁም ሆነ ለቤተሰቦቻችሁ ብሎም ለህዝብና ለሀገር የሚያኮራ ታሪክ ለራሳችሁም ሆነ ለቤተሰቦቻችሁ እንትንላል። የት ነው ያላችሁ? መጀመሪያ የት ነው ያላችሁት? ኤርትራ ናችሁ? መቀሌ? የዘመን ግዳጅም ነውና ተጨማሪ ጊዜ እንደማታጠፉ ተስፋ እናደርጋለን። 7ኛ ለዓለም አቀፍ ሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ የአማራ ህዝብ ሁኔታ የኢትዮጵያ ሁኔታ ለውስጣዊ ሰብአዊ ቀውስ ብቻም ሳይሆን ለአፍሪካ ቀንድና ለመካከለኛው ምስራቅ ሁሉ የተርምስ ምንጭና አካል እየሆነ በመሆኑ የተርምሱ ምንጭ የአረመኔው አብይ አህመድ አገዛዝ እንዲያበቃና በኢትዮጵያ በአፍሪካ ቀንድና በመካከለኛው ምስራቅ የዲሞክራሲ አየር ነፍሶ ነጻነት፣ ሰላም፣ ፍትህና እኩልነት እንዲረጋገጥ በሰብአዊነት ላይ በሚፈጸሙ ወንጀሎች በጦር ወንጀል፣ በዘር ማጥፋት ወንጀል የተጨማለቀውን አረመኔያዊ አገዛዝ ባለመደገፍና በማውገዝ ልዩ ልዩ አስገዳጅ የለውጥ ማዕቀቦችን በመጣልና የትግሉን ማህበረሰብ በመደገፍ ዓለም አቀፋዊ ግዴታችሁን እንድትወጡ እያሳሰብ ለመሰል ትብብር ቀና መሆናችንን እናሳውቃለን። በተጨማሪም በየአውደ ውጊያው የሚማረኩና ወዶ ገብ የጠላት ሰራዊት አባላትና አመራሮችን ዓለም አቀፍ የጦር ህግን ተከትለን ለመያዝ እየተጋን ያለን መሆኑ ታውቆ ያደረ ጉዳይ ነው። በአሁኑ ወቅት ለረጅም ወራት የቆዩና አዳዲስ ምርኮኛ ወዶ ገቦችም በስፋት በጊዜያዊ ማቆያ ካምፖቻችን የሚገኙ ሲሆን እንደ ቀይ መስቀል ያሉ የሰብአዊ መብት ተቋማትና ረጂዎች ፈጣን ሰብአዊ ድጋፍ በማቅረብ ኃላፊነታችሁን እንድትወጡና በተለይም ዓለም አቀፉ የቀይ መስቀል ማህበረሰብ ምርኮኞችን እንደተለመደው ለአገዛዙ የአየር ጥቃትና መሰል የከፋ አደጋ ከማጋለጣቸው በፊት በፍጥነት እንዲረከበን ጥሪያችንን እናቀርባለን። ከእናንተ ጋር እንደሚማግጥ ዓለም አቀፍ የሚባል ስም የያዘ ሰው ካለ ራሱ ምን ያህል የጭንጋፎች ስብስብ ይሆናል? በጉጉት የምትጠብቁት አማራዊ አንድነታችን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንመጣለን። ድል ለአማራ ህዝብ! አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ ብሔራዊ ኃይል ኮማንድ አባልና የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ወታደራዊ አዛዥ። አመሰግናለሁ። ኧረ ሁለት ሳምንት ባልሞላ ብሏል። ቼክ አድርጉልኝ። ይህን የሚላችሁ ማን ነው? እነዚህን አሁን እንደው በቅርቡ እዚህ ላይ እንኳን አሁን ሳሰማችሁ የቆየሁትን ማን ነው ተናሲና የቆዩት የነዚህ እህቶች ወንድሞች ካላችሁ የነዚህ ወንድሞች እነዚህን እንኳን የጨፈጨፉ ማለት ነው። ቤተሰብ ዘመድ ካላችሁ እንዲህ አይነት ስላቅ የተሳለቀውን ባየን አስረስማሬን ለፍርድ ሳታቀርቡት ከቀርባችሁ ሞታችኋል። መቼም ያለ እህት ያለ ወንድም አልተፈጠሩም። እነዚህ ሴቶች ያስመቱት ያስገደሉት ሳይኖር እርምጃ ወስደንባቸዋል ብሎ አስረስማሬ ይጽፋል። ይሰለቻል፣ በእውነት በጣም ይሰለቻል። ይህንን ያለና እንዲህ አይነት ነውር የሚፈጽም እጅግ በጣም ለእኔ የሚሰማቸውና ጀስት ከዚህ ጋር ያለው ሰው ነው የሚቀፈኝ። ከዚህ ጋር እንደ ሰው ቆሞ ያለ ሰውና ጭራሽ ሌላ ጥላት ማንም ይባል ማንም እዚህ ጋር ከተሰበሰበው ነውረኛ በላይ ነውረኛ አይፈጠርም። እዚህ ጋር ካሉ ደናቁርት በላይ ሌላ ደናቁርት አይፈጠርም። እዚህ ላይ ካሉ አውሬዎች በላይ ሌላ አውሬም አይፈጠርም። በዛም ይሁን በዚህ ቆሻሻን ቆሻሻ ብሎ ማውገዝና መለየት የራስን ንጽህና ማረጋገጥ ነው። ገዳዮችን ገዳይ ብሎ ማውገዝ የራስን አለመግደል ማረጋገጥ ነው። ከዚህ ጋር የሚማግጡ ሰዎች አውሬዎች ናቸው። በዛም ይሁን በዚህ እዚህ እኔ ህዝብ ላይ ኢትዮጵያ ላይ የትኛውም ቦታ ላይ የምታደርሱትን የዘራችሁትን ያሳጭዳችሁ። መልካም ዘር ዘርተናል ካላችሁም የዘራችሁትን ያሳጭዳችሁ። የዘራነውን ያሳጭደን፣ የዘራችሁትን ያሳጭዳችሁ። ያለቀሱት፣ የሞቱት፣ የተሰቃዩት፣ የደነገጡት፣ የተደናገጡትና የደረሰው ነገር በሙሉ ያን እንዲደርስ በማወቅም ይሁን ባለማወቅ ለሰሩ፣ ላሰቡ፣ ገንዘብ ላጓጡ፣ ብዙ ነገር ላደረጉ ሁሉ መከራውን ፈጣሪ ይፋረዳቸው። ፈጣሪ ይፋረድ፣ ፈጣሪ ይፍረድ፣ ፈጣሪ ይፋረድ፣ ፈጣሪ ይፍረድ። የዘራነውን ያሳጭድ፣ የዘራችሁትን ያሳጭዳችሁ። የነዚህ የንጹሃን ደም ይፋረዳችሁ። የህፃናት ደም ይፋረዳችሁ። የአባቶች ደም ይፋረዳችሁ። የህዝብ እንባ ይፋረዳችሁ። ህዝብ መቆራመዱ፣ በረሃብ መሰቃየቱ፣ በፍርሃት በሰቆቃ ውስጥ መኖሩ ይፋረዳችሁ። ለዚህ አስተዋጽኦ ያደረጋችሁትን በያላችሁበት የትኛውም ዓለም ላይ መሬት ይካዳችሁ፣ ሰማይ ይገልበጥባችሁ። ኢትዮጵያ በድል ትቀጥላለች።